በሐረሪ ክልል ሶፊ ወረዳ ቡርቃ ቀበሌ ነዋሪ የሆኑት አርሶ አደር ጀማል እንደዛሬው ሁሉም ነገር ወደ ተሟላለት ቤት ከመግባታቸው በፊት ኑሮና ዳራቸውን ከከብቶች ጋር በማድረግ ያልተመቸ ኑሮ እንዳሳለፉ ይናገራሉ። አማዱራ መናሎኒ ከዚህ በፊት የምንኖረው ከከብቶች ከአህዮችና ከፍየሎች ጋር አንድ ላይ ነበር የምንኖረው። ኩሽናችን፣ መኝታችንም፣ ማደሪያችንም ከብቶቻችንም አንድ ቤት ውስጥ ነበር። በቃ አችሬይና ይዱዳ ገሉጅር። አሁን ላይ ግን በቀበሌው በገጠር ኮሪደር ልማት የክልሉ መንግስት የአካባቢው ነዋሪ ባሳተፈ መልኩ እውን በተደረገው ሞዴል የአርሶ አደሮች መንደር ጀማልን ጨምሮ ሌሎች አርሶ አደሮች ምቹ ህይወት እንዲመሩ የሚያስችሉ ቤቶችን ባለቤት አድርጓል። አረ መናሎኒ ሆቡ ባፍኔዲ አሁን ግን የከብቶች ቤት ለብቻ፣ መጸዳጃ ቤት ለብቻ፣ ሳሎንና መኝታም ለብቻ ሆነልን። ከዚህ በተጨማሪም ሁሉንም ቁሳቁስ አሟልተውልናል። መብራትና ውሃም እንደፈለግን ነው የምንጠቀመው። እንደዚህ የሰራልንን መንግስታችንን በጣም እናመሰግናለን። ከከይሱማ ሆቡ ኸዱራኒ ሊስኻ ጎደወራ በይሲገሉ ፈካታ ከዚህ በፊት የምንኖርበት ቤት ሰው የሚኖርበት ቤት አይመስልም ነበር። ለዶክተር አብይና አመራሮቻቸው ምስጋና ይግባቸውና ያላየነውን ብርሃን እንድናይ አድርገውናል። እድሜና ጤና ይስጣቸው። አከጋሪ ቀለመኑ ጎደ ኑገመቺሴ ላም እዚህ ነው የምንኖረው፣ ግመልም እዚህ ነው የምንኖረው። አንድ ቤት ውስጥ ነው የምንኖረው። አሁን ግን ያው ያያችሁት ስለሆነ 9 ቤት ውስጥ ሆነን ለእንግዳ ማንድ ለእንግዳ ማረፊያ ማንድ ለልጆቹም እንደዛው አንድ የሳሎን ቤትም እንደዚህ ስላገኘ ነው በጣም ነው ደስ ያለን። የአርሶ አደሩን የኑሮ ሁኔታና ተጠቃሚነት እያሻሻለ የሚገኘው የገጠር ኮሪደር ልማትም በማህበረሰቡ ዘንድ ያለው ተነሳሽነትና ተሳትፎ እንዲጎለብት እያስቻለ ይገኛል። ገመቹ ጋሪ ያላሰብኩት ነው የተደረገልኝ። ይህን ዘመናዊ ቤት በማግኘቴ ትልቅ ደስታ ነው የተሰማኝ። መንግስትን በጣም እናመሰግናለን። የተለየና የተሻለ ቤት ውስጥ እንድንኖር አድርጎናል። ባድያ ኮሎደረ ጎዱፍ ፋይዳን የገጠር ኮሪደሩ መንገድ እንዲመጣ መብራትና ውሃ እንዲያገኝና ጥሩ አኗኗር እንድንኖር አስችሎናል። አሁን አይናችን በርቷል። ከዚህ ያገኘነው ተሞክሮም ለሚቀጥለው ትውልድ እንደዚህ መሰራት እንዳለበት ነው የተማርነው። አከነ ጃራ እነ ፉደኔ ቀምናም መተት አስፈላጊ መሰረተ ልማትና ግብአት ተሟልቶላቸው ለተጠቃሚው የተላለፉ ቤቶችም አካባቢያዊ ቁሳቁሶችና አቅሞችን በመጠቀም በአጭር ጊዜ ውስጥ እየተገነቡ መሆናቸው ተመላክቷል። በሶፊ ወረዳ አብዛኛው ህዝቡ ማህበረሰቡ እዛ ባለው በድንጋይ ነው ቤቱን የሚገነባው። ያ ድንጋይ ደግሞ እዛው በራሱ ነው እያወጣ የሚሰራው። ያ ድንጋይ ደግሞ ልዩ የሚያደርገው እዛ ያለው አፈር ደግሞ ምንም ሲሚንቶ አያስፈልገውም ሞዴል ቤቱን ለመስራት ማለት ነው። በ24 ቀን ነው የሰራ ነው። ለምን ማህበረሰብ የግንባታውን ስራ አርሶ አደሩን በጣም ሞዴል የሆኑ አርሶ አደሮችም የተሳተፉበት በራሱም ግንበኛም ሆኖ ወደ 300 አርሶ አደር ነው የተጠቀምንበት የሰው ጉልበት ማለት ነው በዛ ሞቢላይዜሽን ውስጥ። ስለዚህ ቀኑንም ጊዜንም ተጠቅመንበታል። ሀብትንም ደግሞ በትንሽ ዋጋ ቤት ገንብቶ ሰው መኖር እንዲችል ያሳየንበት ስራ ነውና በጣም ትልቅ ተሞክሮ የሚሆን ነው ለሌሎች ወረዳዎችም ለሌሎች ቀበሌዎችም እዛው ላሉት ትልቅ መነቃቃትም የፈጠረ ነው አርሶ አደሩ። በክልሉ በገጠር ኮሪደር ልማት እየተሰሩ የሚገኙ ስራዎችን በማጠናከር በተለይም መሰረተ ልማቶች እንዲሟሉ የማድረግና መሰል ሞዴል መንደሮችን የማስፋት ስራም ተጠናክሮ ይቀጥላል። አሁን የጀመርነው የውሃ፣ የመብራት፣ የትምህርት ቤት፣ የጤና ተቋማት፣ የከብት እንስሳት ሕክምና ማዕከላት፣ የሌማት ትሩፋት ክላስተሮች ያስፈልጉታል። ስለዚህ ይሄን የተሟላ ለማግኘት ሰብሰብ ያለ መንደር መሆን አለበት። አንደኛ ያው ምርትና ምርታማነቱን የሚጨምርበት ሁኔታ ይፈጠራል። መሰረተ ልማቶችን ደግሞ በአንድ ላይ የማግኘት እድሉ በጣም ሰፊ ስለሚሆን አሁን ካቀድነው በጣም በስፋትና በፍጥነት የምንሄድበትና ይሄንን ቤቶችንም በጣም በሰፊው እንዲገነቡ የማድረግ ነው። ማህበረሰቡ የሚገነባቸው ይኖራሉ። በመንግስት ደግሞ ምን ደግፈው